ሰላም እንዴናችሁ? በያላችሁበት ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችኋለሁ። ቤስቺ ስትጎንደሉ ዋዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ሐሳብ ሲሞቻችሁ ቢያንስ 3000 ላይክ እንድትጎጭት ቦትትና ጋብዛችኋለሁ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣው እንግዲህ የኢትዮጵያን ወጣቶችና የኢራን ወጣቶች ናቸው። እንደምታውቁት እንግዲህ ዓለም በጥፍሩ ቆሞ ነው ያለው። አሜሪካኖችም አውሮፓውያኖችም መላ ዓለም በከፍተኛ ጦርነት ጭንቅ ውስጥ ነው ያለው። ምናልባት ይሄ ጦርነት ተፋፍሞ ሶስተኛ ዓለም ጦርነት ከመጣ በኒውክሌር ቦምብ ዓለም ልትጠፋ ትችላለች የሚል ከፍተኛ ፍርሃትና ድንጋጤ ነው ያለው። የኢራን ወጣቶች በአሜሪካ የጦር መርከብ ላይ ሙድ እየያዙ ነው ያሉት፣ እያላገጡ ነው ያሉት። የኢራን ወጣቶች በአሜሪካ F-35 የጦር ጀት ላይ እያላገጡ ሙድ እየያዙ ነው ያሉት። የኢትዮጵያን ወጣቶች ደግሞ መቄዶንያ ላይ ሙድ እየያዙ ነው። መሳለቂያች ምን ናቸው ነው? ሰሞኑን ዶክተር ቢኒያም ላይ ዓለም በዚህ የጦርነት ውጥረት ስንት ጭንቀት ባለበት፣ ስንት ኢኮኖሚያዊ ፖለቲካዊ ጭንቅ ባለበት በዚህ ሰዓት የኢትዮጵያን አንዳንድ ቦርኮ ወጣቶች ምንም ለቃሌት ይቅርታ አልጠይቅም፣ ቦርኮ ወጣቶች ዶክተር ቢኒያም ላይ ሙድ መያዝ የጀመራችሁት ምን ሆናችሁ ነው? ኮንተንት ቀይር እንጂ አራዳ ልጅ ኮፍያዋን አውልቃት እንጂ ዶክተር ቢኒያም እውነት ያንተን አባት እኮ ነው ሽንት እያጠበ ሰው ጋር እያጸዳ ዳይፐር እየቀየረ ያለው እኮ የኔና ያንተ አባቶች እኮ ነው። ወልደው እንዳልወለዱ አሳድገው እንዳላሳደጉ ቤተሰብ እያላቸው ሜዳ ወድቀው በረሃብ በስቃይ በተባይ የሚሰቃዩ እናት አባቶቻችን ነው እየተንከዋ። ኧረ ተው በእናታችሁ አራድዬ ልጆች በቃ እናንተ አራዳው ናችሁ። አውቃችሁ ጭው ያውቃችሁ ሞታችኋል፣ ታሳፍራላችሁ ነው ማለት። ዓለም ጭንቅ ላይ ባሉበት ሰዓት የኢራን ሳይንቲስቶች ሴቶቹ ወጣቶቹ የኢራን ሳይንቲስቶች 4000 ኪሎ ሜትር የሚሄድ ሚሳኤል ነው የሚያምዘገዝጉት። የኢትዮጵያ አንዳንድ ወጣቶች ምላስን ታምዘገዝጋል። አረሳ ምላስን ታምዘገዝጋለህ። የኢራን ወጣቶቹ ሴቶቹ አሜሪካን ያንቀጠቅጣሉ፣ ያርበደብዳሉ። አንተ በሰፈር ወሬ ሰፈር ታርበደብዳለህ እንዴ? እፈሩ፣ እውነት እፈሩ። አስቡ። በሳምንት አንድ ጊዜ ካሰባችሁ እኔ አበል ከፍላለሁ። እውነት አሁን አረጋኝ ቴክስት አርጉልኝ። ያሰባችሁ እኔ ቅዳሜ ዕለት አስቤያለሁ አይምሮን ተጠቅሜያለሁ ብለህ ቴክስት አርግልኝ። እኔ አበል ከፍላለሁ። እንዴ ኦሮሞናት ለእናት በቆላ አስፈጭ፣ ለአባት በቆላ አስፈጭ። ረሃብ እንዳይፈጃችሁ ቢኒያም ላይ ሙድ የምትይዙትን ተውትና ለእናትና ለአባት በቆላ አስፈጭ። ዓለም በጭንቅ ነው ያለው። በጭንቅ እኛማ አንድ ጥይት ሳይተኮስ እኮ ተባራሪው የሚገለን ህዝቦች እኮ ትቀልዳለህ እንዴ? አገሪቱ ቢሊየንስ ኦፍ ዶላርስ ዕዳ ተይዛ በጦርነት እርስ በርስ ጦርነት እየታመሰች ያለች አገር ላይ አንተ በራብ አንጀት ታጥፎ ሙድ ትይዛለህ ሌላው ላይ። ለዛውም ዶክተር ቢኒያም ላይ ኮፍያህን አውልቀው ምንሼ ኮፍያ እውነት አንተ በዛው መቄዶንያ ልትገባ አንድ ሳምንት ነው የቀረ። በ20 ዓመቱ ተጨማደ ተቆማትረው ወገብ ጎብጦ አረ ለማቅሽ ታጠኛለህ ሰውዬ። ለማቅሽ ታጠንም አድክም ናቸው በእናትህ። ቡጠማ ሻጠማ የኢትዮጵያ ቡና ጠጮች ማህበር፣ የኢትዮጵያ ሻይ ጠጮች ማህበር፣ የኢትዮጵያ ጠላ ጠጮች ማህበር፣ የኢትዮጵያ አተላ ጠጮች ማህበር እውነት አጀንዳ ነው። በቃ በእናንተ ቤት በቃ አድገኛ በቃ አስቂኝ አዝናኝ ጉዳይ ይዛል። አረ በረሃብ የታጠፋ አንጀትን መጀመሪያ መንገድ መላ በለው። እና በተለይ ዶክተር ቢኒያም እኩያቻ አይደለም እውነት ደምን የፈለ እኔ ሌላ ርዕስ ይዤ ነበር አሁን ዛሬ መጣሁት። እና ሚዲያው በሙሉ ሰውዬ ላይ ልጁ ላይ እያላገጡ ነው ያሉት ዶክተር ቢኒያም ላይ። ምን ነው ሲባል የእኛን አባቶች ዳይፐር ስለቀየረ፣ የእኛን አባቶች ሽንት አጥበው ሰው ጋር አጥበው ልብስ ስለቀየረ። በተለይ የዚህ ቲፈማ ማህበር አጠናክሩት በጣም የቲክቶክ ፍርፋሪ ለቃቃሚዎች ማህበር ቲፈማዎች በልኩ ነው። መንግስት እኮ በሚሊዮኖች እየረዳ ነው መቄዶንያ፣ ሌሎችም እየረዳ ነው። መንግስት በ100 ሚሊዮን እየረዳ ነው። ስለዚህ መቄዶንያ ላይ ችግር ካለ መንግስት ይጠይቅ። ግን
ሲጀመር የዶክተር ቢኒያም ዘር ማንዘሩ ችጋር ምን እንደሆነ አያውቅም። አጋጣሚው ነው። እሺ። እና ለራስ ቤተሰብ ችግር ተጨነቅ። ለራስ በዶክተር ቢኒያም በኮፍያ ልሙድ እያያዙ ሰሞን እውነት ፎከታም ነው። ቦታችሁን ለዩ፣ ቦታችሁን ለዩ። ዛሬ ሌላ ዓለም የኢራን ወጣቶች በሰማይ አሜሪካን በድሮን ያስጨንቃሉ። በድሮን ውጣ እያሉ ቅጥቅጥ ከሳዑዲ ከአረብ ኤሚሬት ከኳታር ከባህሬን ከምን ቅጥቅጥ አድርጎ አሜሪካን ወታደር አስፈርጥጠው ሆቴል ሲገባ ሆቴል ድረስ ተከትሎ በድሮን የኢትዮጵያ ወጣት ቡና ላይ ተጥዶ ይላል፣ አረቂ ላይ ተጥዶ ይላል፣ አረቂ ላይ ተጥዶ ይላል። እንደገና ሙርት ይዛል። በቃ አራዳ ነው በጣም ማፈሪያች እና በልኩ ነው። እሺ ሌላ ሰው ይታዘባቸዋል። ሁሉ ሰው እንደናንተ ዶንቆር አይደለም። ሁሉም ሰው እንደናንተ ቆርቆንዳ አይደለም። ይታዘባል። እና እንታወቅ የለ እንደ ሰፈራችን፣ ቤተሰባችን፣ አኗኗራችን እንታወቅ የለ እንደ ቲክቶክ ላይ የሆነ ልብስ ቀይረ ምናምን የቻይና ቦንዳ ሰብስበህ ምናምን ትመጣለህ። ከአንተ ውጭ አራዳ የለም። ኖሮ ላይ አራዳውን እባክህ። የኢራን ሴቶች የሚጫወቱት እኮ በኒኩለር፣ የኢራን ሴቶች የሚጫወቱት በሚሳኤል ነው፣ በድሮን ነው። ጭውያቸው ጭንቅላታቸው እዛ ጋር ነው ጨዋታው። የሚዝናኑት ሙድ የሚይዙት በዛ እና የኢትዮጵያ ወጣቶች ሙድ የሚይዙት በሚረዳቸው እናታቸውን አባታቸውን በሚያግዝ ዳይፐር በሚቀይር አገር በሚያቆም በሚያጸና ተስፋ በሆኑ ሰዎች ላይ ነው ሙድ የሚይዘው እና ታሳፍራላችሁ። ታሳፍራላችሁ፣ በጣም ተሰቆጥጣላችሁ። እና ይሄን ቀልድ ብለህ ይዘህ ትመጣለህ። እና እኔ አንዳንድ ጊዜ ሳስበው ይሄ ረሃቡ ጸንቶብን ጀዘብን እንዴ እላለሁ። አንዳንዶቻችን ሳስበው እንዴ ረሃብ ጭንቅላታችንን አዛባው እንዴ አናጋን እንዴ እላለሁ። እውነት ቀጥታ ግንኙነት አለው እኮ አንጀትና ጭንቄ። ይሄ ባዶ ሲሆን ይሄ ደግሞ ይብስበታል መሰለኝ። እኔ አበል ከፍላለሁ። እውነት አስቡ። አልፎ መሳቂያዎች፣ እውነት መሳቂያ፣ በቃ መሳቂያ። ኢትዮጵያ እኮ ወደ 10 ቢሊዮን ዶላር ነው በየዓመቱ የምታወጣው ለነዳጅና ለወደብ በተገናኘ። በቃ የለም ሰራን ለነዳጅ ለወደብ፣ ሰራን ለነዳጅ ለወደብ ነው አገሪቱ ወጪ ገንዘቧ በሙሉ። ከዛ ለዘይት እና እኛ ረሃባችን ለዘመናት አውሮፓን አስጨንቆ ጀርመን እርዳታ፣ ጣሊያን እርዳታ፣ ፈረንሳይ እርዳታ፣ እንግሊዝ እርዳታ፣ አሜሪካ እርዳታ፣ ደቡብ ኮሪያ እርዳታ፣ ዓለም በሙሉ ነው እየረዳን ያለ። እኛ ደግሞ ዓለምን የምንረዳው ሙድ በመያዝ እና በልክ ሁኑ። በተለይ ቲፈማ የቲክቶክ ፍርፋሪ ለቃቃሚዎች ማህበር እባካችሁን በልኩ ነው። ቡጠማ አጠማ፣ ይሄ አተላ ጠጪ ማህበር፣ ቡና ጠጪ ማህበር ምናምን፣ ጫትቃሚ ማህበር እሱ እንደፈለጋችሁ። ግን ዶክተር ቢኒያም ላይ ሙድ ለመያዝ የምትሞክሩ ጋጠ ወጦች አንዳንዶቻችሁ ትንሽ ትምህርት የቀመሳችሁም ጭምር ናቸው እና ታሳፍራላችሁ ለማለት ነው ባጭሩ። ታሳፍራላችሁ፣ እውነት ታሳፍራላችሁ። በልኩ አትሆኑ። ሁላችን እናት አባቶቻችንን በየቤታችን ብንይዝ ኑሮ ዝናብ ባይመታቸው ባይበሰብሱ፣ ዝናብ ባይቀጠቅጣቸው ኑሮ፣ ፀሐይ ባይፈራርቅባቸው፣ ባይረባቸው፣ ባይጠማ፣ ሰውነታቸው ባይሸት፣ ሜዳ ባይወድቁ ኖሮ እኮ መቄዶንያን ባላስፈለገ ነበር። እንደኔና እንደንተ አይነት አተላ ወጣት ምን ታመጣል? የበሰበሰ ወጣት ምን ታመጣል? ቤተሰቦችን ስለጣለ ነው መቄዶንያ አስፈላጊ ነው የተገኘው። ቤተሰቦቻችን ስለጣልን፣ ልጅ ቢሞት አክስት አለ፣ አገት አለ፣ ቤተሰብ አለ፣ ዘር ማንዘር አለ። ብንደጋገፍ ኑሮ እዚህ ሁሉ ባልተደረሰ። እንደገና ቤተሰቦቻችን መሰብሰብ አቅቶን፣ ማገዝ አቅቶን፣ መረዳት አቅቶን ሜዳ ከበተንን በኋላ የቤተሰቦቻችንን ረሃብ የሚያስታገስ የቤተሰቦቻችንን ቆሻሻ የሚያጥብ ሰው ላይ ሙድ ትይዛል እና ታሳፍራላችሁ ባጭሩ። ሌላ ምንም ማለት አልችልም። በእውነት ዛሬ ይሄ አጀንዳ አልነበረም፣ ጉዳይ አልነበረም። በጣም በሽቄ ነው የመጣሁት በጣም እና ታሳፍራላችሁ። የኢራን ሳይንቲስቶች ሴቶቹ
በሚሳኤልና በኒኩለር ነው ጭዋያቸው። እዚህ ሀሳብ ቁጥቦቻችን ላይ ካርግ ከተመቻችሁ ሰብስክራይብ አድርጉ። ወዳችኋለሁ። ፒስ